ሰላም ቅዱሳን መጋቢ ጌታሁን ነኝ ከጋዮስ ሚኒስትሪ ይሄ ሁለተኛ ኤፒሶዳችን ነው የዘልቁ መጽሐፍ ያጠናን ነው የምንገኘው የዘልቁ መጽሐፍ መጀመሪያ ኤፒሶዳችን የዘልቁ መጽሐፍ ሴቲንግ ሂስቶሪካል ሴቲንግ እንዲሁም ደግሞ ሶስቱን ክፍሎቹን የተመለከትን ሲሆን መጽሐፉን በአምስት ክፍሎች ስለሆነ የምንመለከተው ሶስቱን ክፍሎች የተመለከትን ሲሆን አሁን የሚቀርቱ ሁለት ክፍሎችና በዚህ ኤፒሶድ ደግሞ ሁለቱን የመጽሐፉን ክፍሎችና እንዲሁም ደግሞ ዋና ስነመለኮታዊ ቲሞችን በዚህ ክፍል ደግሞ እንመለከታለን እንግዲህ ከምዕራፍ 1 እስከ ምዕራፍ 10 የመጀመሪያው ክፍል ሲሆን ምዕራፍ 10 እስከ 12 ከ13 እስከ 19 ብለን በሂደት ነገሮች እየተመለከትን መተናል እንግዲህ የዘልቁ መጽሐፍ ከምዕራፍ 20 ጊዜውን ብዙ ባያስቀምጥልንም ግን ከታሪኩ እንደምንረዳው በጣም እስራኤላውያን ረጅም ዓመትን እንደቆዩ በቆዩበት ጊዜ ግን በጣም ብዙ አመጾችን በእግዚአብሔር ላይ ያረጉ እንደነበረ እንመለከታለን። 3/4ኛው ክፍል ከምዕራፍ 20 እና ምዕራፍ 21 ላይ ያለው ታሪክ ሲሆን በዚህ ታሪክ ውስጥ በዋናነት የምናገኘው ነገር ከሙሴ ጋር ይመሩ የነበሩት የአሮንንና የማርያምን ሞት እንመለከታለን። ማርያም አስቀድማ እንደሞተች መጽሐፉ ምዕራፍ 20 ሲጀምር የሚነግረን ሲሆን የአሮን ሞት ግን የእግዚአብሔርን ቁጣ ተከትሎ የመጣ እንደሆነ መመልከት እንችላለን። ቀደም ስንነጋገር ወይም ደግሞ በባለፈው ኤፒሶድም ስንናገር እንደነበረው ምን ያህል እስራኤል አመፀኛ እንደሆነ የምናይበት መጽሐፍ ነው ዘኍልቍና እግዚአብሔር አምላክ የእስራኤል ሕዝብ ምድረ በዳ ላይ በቆዩበት ጊዜ ውሃ እንደጠማቸው ምዕራፍ 20 የሚነግረን ሲሆን ውሃ እንዲሰጧቸው ሙሴና አሮንን ሲጠይቁ ሲያስጨንቁ ትመለከታላችሁ። ከዛ በኋላ እግዚአብሔር ለሙሴና ለአሮን ተገልጦ እንደዚህ አላቸው ይሄንን አለቱን ተናገሩት ውሃ እንዲሰጥ ህዝቡ እያየ ውሃ እንዲሰጥ ተናገሩት አላቸው። ሙሴና አሮን ግን እንደታዘዙት አለቱን መናገር ሳይሆን አለቱን ከዚህ ቀደም በዘጸአት መጽሐፍ ላይ እንዳየነው በአለቱ በድንጋይ በትር መተው ውሃ እንዳወጡት ሁሉ እንደዛው አሁንም ተናገሩ ተብለው እንደመቱና ውሃ እንደመቱ ይሄም እግዚአብሔር እንዳሐዘነ እንመለከታለን። ምክንያቱም እግዚአብሔር በሪዛልት አይደለም ደስ የሚሰኘው እግዚአብሔር ውጤት ተኮር አይደለም እግዚአብሔር ደስ የሚሰኘው በትእዛዙን ስናደርግ ነው። ውጤት ስናመጣ አይደለም በዋናነት እግዚአብሔር ደስ የሚለው ትእዛዙን ስናደርግ ነውና ሙሴም እዚህ ጋር ተናገረው የተባሉት ሙሴና አሮን አለቱን በእንጨት መቱ ለህዝቡ ውሃ ወጣላቸው እግዚአብሔርን ግን ያናሳዘነው ስለዚህ እግዚአብሔር እንደዚህ ይላል ብሎ እግዚአብሔር መጥቶ ተናገራቸው። ቁጥር 12 ላይ እግዚአብሔር ሙሴና አሮን በእስራኤል ልጆች ፊት ተቀድሱ ይዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህንን ጉባኤ ይዛችሁ አትገቡም አላቸው። ሙሴና አሮንም ከነዓን እንደማይገቡ እግዚአብሔር የተናገራቸው በምዕራፍ 20 ላይ እንደሆነ እንመለከታለን። ከዚህ በኋላ እስራኤላውያን ከቃዴስ በርኔ ተነስተው ጉዞ እንደጀመሩ እንመለከታለን። ከቃዴስ ተነስተው እስከ ሞዓብ እስከሚደርሱ ያለውን ክፍል ለሚነግረን እንግዲህ መሃል ላይ ሆር የሚባለው ተራራ ላይ በደረሱ ጊዜ አሮን እንደሞተ አሮን ከመሞቱ በፊት እግዚአብሔር አምላክ ሙሴን አዞት የአሮን ልጅ አልዓዛር በሱ ፋንታ የሊቀ ካህንነቱን አገልግሎት እንደተረከበ የአሮንን ልብስ በሙሉ እንደለበሰ ይሄም ደግሞ የኃላፊነት የስልጣን ሽግግር እንደሆነ ወደ ተራራ ወጥቶ እንደሞተ ይነግረናል ማለት ነው። እንዲሁም ምዕራፍ 21 የሄዱባቸውን የጉዞ መንገዶች ቤት አድርገው ሞዓብ እንደደረሱ ከነገረን በኋላ ምዕራፍ 21 በዚህ ላይ ይጠላቃል ማለት ነው። ከዛ ሰፊው የመጽሐፉን ክፍል የምናገኘው ከምዕራፍ 22 እስከ ምዕራፍ 36 ባለው ክፍል ውስጥ ይሄ በዋናነት የሚነግረን እስራኤላውያን በሞዓብ ሜዳዎች ላይ ሰፍረው የቆዩበትን ጊዜ ነው የሚነግረን። በዚህ ጊዜ የሞዓብ ንጉስ ባላቅ እስራኤልን ስለፈራ የዚህ መጽሐፍ ዋና ታሪክ የእስራኤልን ሕዝብ ስለፈራ ባላቅ የሚባልን ረጋሚ በእስራኤል ሕዝብ ላይ እንዳመጣባቸው ይረግማቸውም ዘንድ በተለያየ ቦታ እንዳቆመው ግን በሁሉም ቦታዎች ላይ ባላቅ ሊረግም አፉን በከፈተ ጊዜ እግዚአብሔር አምላክ ረጋሚውን መራቂ እንዳደረገው እንደቀየረው እንመለከታለን። እና
እዚሁ መጽሐፍ ላይ የምናየው ትልቁ ነገር እግዚአብሔር ከሕዝቡ ጋር ከሆነ የሚሰራ የትኛውም ድግምት፣ ሟርት፣ እርግማን በሱ ላይ ስልጣን እንደሌለው እንመለከታለን። ነገር ግን እግዚአብሔር ሊረግማቸው ወይም ደግሞ ሲረገሙ ያልሰራባቸው ምንም አይነት እርግማን ያልሰራባቸው ሕዝቦች በቀጣዩ ክፍሎች ደግሞ እናገኛለን እግዚአብሔርን ሲበድሉ እንመለከታለን። እንግዲህ በምዕራፍ 25 ላይ አንዱ የምናገኘው ነገር እግዚአብሔር ይሄ ባላቅ ረግሟቸው ምንም በእነሱ ላይ ያልሆነ ያልመጣባቸው እስራኤላውያን በምዕራፍ 25 ላይ ግን የእግዚአብሔር ቁጣ በእነሱ ላይ ሲመጣ ትመለከታላችሁ። ይሄም ቁጣ የመጣው በምን ምክንያት ነው ካልን አታግቡ የተባሉትን ወይም ደግሞ ወደ ማህበራቸው አትቀላቅሉ የተባሉትን ምዳማዊትን ሴት አንዱ ወጣት ይዞ ወደ ሕዝቡ መካከል እንደመጣ ያም ደግሞ በእግዚአብሔር ላይ ቁጣ እንዳመጣ እግዚአብሔርን ብዙ ሰዎችን እንደቀሰፈ ነገር ግን ደግሞ የፊንሐስ የእግዚአብሔርን ቅንዓት ቀንቶ እነዚህን ምዳማዊና ያንን ምዳማዊቷን ይዞ ወደ ድንኳኑ የገባውን እስራኤላዊ እንዳጣበቀ በዚህ ምክንያት የእግዚአብሔርን ቁጣ እንደተከለከለ በመጽሐፉ እንመለከታለን። ወደ በኋላ ላይ እንደምንረዳው ይህንን ምክር የመከረው በለዓም እንደሆነ እናያለን። በመርገም ያልተሳካለት በለዓም እግዚአብሔር ሊያዝንበት የሚችለውን ነገር ስለሚያውቅ የእግዚአብሔር ሕዝብ ሊወድቅበት ሊደክምበት የሚችለውን ነገር ስለሚያውቅ እንደመከራቸው ሞዓባውያን ሴቶችን ምዳማውያን ሴቶችን በሕዝቡ መካከል እንዲያሳልፉ እንደመከረ በዚህ ምክንያት በእስራኤል ላይ እግዚአብሔር ቁጣ እንደመጣ እንመለከታለን። ይሄ ክፍል አንድ ነገር ይነግርናል። እግዚአብሔር ከኛ ጋር እስካለ ድረስ በሕይወታችን ላይ በዓለም ላይ ሳለን ፈተና የዲያብሎስ ውጊያ እንዳለብን ማሰብ እንችላለን። ዲያብሎስ የፈለገ ቢዋጋን እግዚአብሔር ከኛ ጋር ከሆነ በሕይወታችን ውስጥ እግዚአብሔር ካለ ሊያሸንፈን አይችልም። ዲያብሎስ እኔና እናንተን እድል አግኝቶ ምናልባት ሊያሸንፈን ወይም ደግሞ የእግዚአብሔርን እጅ ከኛ ሊከለክል የሚችለው እኔና እናንተ እንደ ዘኍልቍ መጽሐፍ ላይ እንዳሉ እስራኤላውያን በኃጢአት ስንወድቅ ነው። በኃጢአት ስንወድቅ ኃጢአት እግዚአብሔር በእኛ ሕይወት እንዳይሰራ ይከለክለዋል። ለሰይጣን ደግሞ ለክፉ ደግሞ እድል ፈንታን ይሰጣል። ስለዚህ ራሳችንን እንድንጠብቅ በዚሁ አጋጣሚ ላስተላልፍ እሞክራለሁ። ከዛ ምዕራፍ 26 ላይ ሁለተኛው ቆጠራ ይደረጋል። እንግዲህ የመጀመሪያው ቆጠራ የመጀመሪያውን ትውልድ የቆጠረ ሲሆን ሁለተኛው ቆጠራ ደግሞ ሁለተኛውን ትውልድ ወይም ደግሞ እግዚአብሔር ቅድም ባነበብነው ዘጸአት ምዕራፍ 13 ላይ 14 ላይ 15 አካባቢ ባገኘነው በተነጋገርነው መሰረት እግዚአብሔር አትወርሱም ያላቸው ሕዝቦች በሙሉ ከ20 ዓመት በላይ የሆኑት በመጀመሪያ ቆጠራ የተቆጠሩት አባቶች ከግብፅ ምድር የወጡት ማለት ነው በምድረ በዳ እንዳለቁና ምርኮኛ ይሆናሉ ደግሞ የተባሉት እግዚአብሔር ተስፋ የገባላቸው አዲሱ ትውልድ ደግሞ እንደተሻገረ ይነግረናል። ስለዚህ ድጋሜ እግዚአብሔር ቆጠራን ሲቆጥር ምዕራፍ 26 ቁጥር 51 ላይ የተቆጠረው ቁጥር በምድረ በዳ አባቶች አልቀው ከግብፅ የወጣው አባቶች አልቀው አዲሱ ጄኔሬሽን 38 ዓመት ያህል ተጉዞ ከዛ ሲቆጠር ቁጥሩ ኦልሞስት ከግብፅ ከወጣው ሕዝብ ጋር የተስተካከለ ነበረ። ከእስራኤል ልጆች የተቆጠሩት እነዚህ ናቸው 600,1730 ነበሩ ይላል። እግዚአብሔር አምላክ አመፀኛ የነበረውን የማይታዘዘውን ከግብፅ የወጣውን ሕዝብ በሙሉ እግዚአብሔር በምድረ በዳ ላይ እንዲያልቁ እንዳደረገ እንመለከታለን። ከካሌብና ከኢያሱ በስተቀር መሪዎቻቸው እንኳን ሳይቀሩ ምድረ በዳ ላይ እንደቀሩ እንመለከታለን። ከቀደመው ትውልድ የተረፈው እዚህ ጋር ሙሴ ብቻ ነበር። እሱም የሕዝቡን ማከፋፈል ለአዲሱ ትውልድ ድጋሜ ሕጉን መንገር ሕጉን ማስተማር ስለነበረበት የቀረ ይመስለኛል። ከዛ ውጪ የመጀመሪያው ትውልድ በሙሉ እንዳለቀ መጽሐፍ ቅዱስ ይነግረናል። ከዛ በኋላ የምንመለከተው አሁን ኦልሬዲ ሞዓብ ሜዳ ላይ ስለደረሱ ከሞዓብ ቀጥሎ የሚገኘው ከነዓን መግባት ነው። ስለዚህ ሙሴ ለአዲሱ ትውልድ እንዴት አድርገው
ምድሪቷን እንደሚወርሱ የተለያዩ ህጎችን ይሰጣቸዋል። ለምሳሌ በጣም ስፔሲፊክ ሆነው በጣም ከሚገርሙ ህጎች መካከል ምዕራፍ 27 ላይ የምናገኘው የገለአድ ልጅ የኤፎር ልጅ የሰለጳድ ሴቶች ልጆች ናቸው። ሴቶች እንዴት ንብረትን መውረስ እንዳለባቸው፣ ምክንያቱም አባታቸው ወንድ ልጅ አልነበረው፣ የነበሩት ሴቶች ልጆች ነበሩት። ስለዚህ በዛን ዘመን ደግሞ ዘር የሚጠራው በወንድ ነው፣ ሀብት የሚወርሰው ወንድ ነው፣ ሴት ልጅ አትወርስም ነበረ። እግዚአብሔር ግን እዚህ ቦታ ላይ የሰለጳድ ልጆች በጠየቁት ጥያቄ መሰረት አዲስን ለው በዛን ጊዜ ያልነበረ ልዩ የሆነን ህግ እንዳስቀመጠ እንመለከታለን። በጣም ብዙ ምሳሌዎችን ትእዛዞችን እግዚአብሔር ስርዓቶችን ለአዲሱ ትውልድ ከደነገገላቸው በኋላ እግዚአብሔር አምላክ ወይም ደግሞ የዘኍልቍ መጽሐፍ ታሪክ እንደዚሁ ሲያበቃ እንመለከታለን። እንግዲህ ዘኍልቍ መጽሐፍ ከምዕራፍ 22 አንስቶ እስከ 36 ባለው ክፍል ውስጥ የነገርኳቸው ታሪኮች እንዳሉ አብዛኛው ክፍል ህግን ይሰጣቸው ነውና ቁጥር 13 የመጨረሻው ምዕራፍ 30 ቁጥር 13 ላይ እንደዚህ ይላል። እግዚአብሔር በሙሴ እጅ የእስራኤልን ልጆች በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ ያዛቸው ትእዛዝና ፍርድ እነዚህ ናቸው ብሎ በምዕራፍ 22 ላይ የሚገኙትን ከምዕራፍ 22 ጀምሮ የሚገኙትን የተለያዩ ትእዛዞች በተለይም ደግሞ ከምዕራፍ 27 አዲሱ ትውልድ ከተቆጠረበት ጊዜ አንስቶ አዲሱ ትውልድ እግዚአብሔር የሰጠውን ዛስ ነግሮን የዘኍልቍ መጽሐፍ ይጨርሳል ማለት ነው። ይህንን ስለ መጽሐፉ ከተነጋገርን በመጽሐፍ ውስጥ የምናገኛቸው ስነ መለኮታዊ ሐሳቦች ምንድን ናቸው? ዋና መጽሐፉ የሚነግረን ትምህርት ምንድን ነው? የመጀመሪያው የመጽሐፉ የሚያስተምረን ትምህርት የእግዚአብሔርን ታማኝነትና የሕዝቡን አለመታመን ነው። God is faithful for the unfaithful people። እግዚአብሔር ታማኝ የሆነው ላልታመኑለት ሕዝቦች ነው። ይሄ እግዚአብሔርን ጻድቅነት እግዚአብሔርን ባህሪ ልቀት ከፍ አድርጎ የሚነግረን ነገር ነው። ዘኍልቍ መጽሐፍ ታማኝ የሆነ እግዚአብሔርን ያቀርብልናል። ታማኝ የሆኑ ለቀረበላቸው ለአምላካቸው ግን ደግሞ ታማኝ ያልሆኑ ሕዝቦች አሉ። አስቡት፣ እግዚአብሔር ታማኝ እንደሆነላቸው ሕዝቡ ታማኝ ቢሆኑ ስለ እስራኤላውያን እግዚአብሔር የሚሰጠውን እድል አስቡ። መጽሐፉ የሚነግረን ሕዝቡ ታማኝ አይደለም፣ አምላኩ እግዚአብሔር ግን ታማኝ ነው። እግዚአብሔር የገባው የተስፋ ቃል የሂውማን ፌለሪቲ እንኳን ቢኖር የገባውን የተስፋ ኪዳን እንደሚፈጽም እንመለከታለን። ሁለተኛ በመጽሐፍ ውስጥ የምናየው ትምህርት ቲም የትኛውም አለመታዘዝ ውጤት እንዳለው ነው። እስራኤላውያን እግዚአብሔርን ባላመኑ ቁጥር እስራኤላውያን እግዚአብሔርን ባልተከተሉ ቁጥር እግዚአብሔር በእነሱ ላይ ያለመታዘዛቸው ውጤት ያመጣ እንደነበር እንመለከታለን። ትልቁ መጽሐፍ ውስጥ የምናየው አንድ ሙሉ ትውልድ አልቋል። ቀይ ባህር ሲከፈል ያየ ትውልድ አልቋል። በሲና ተራራ ላይ የእግዚአብሔር ክብር ሲገለጥ በአይኑ ያየ፣ ተራራ ሲጨስ ያየ፣ ተራራ እንደ እምቦሳ ሲዘል ያየ፣ የፈርዖን ሰራዊት ሲሰምጥ ያየ፣ በፈርዖን ቤት ለቅሶ ሲሆን በግብፅ ምድር ለቅሶ ሲሆን እሱ ቤት ደስታ ሲሆን ያየ ያ ትውልድ መናን የበላ ያ ትውልድ ባለመታዘዙና እግዚአብሔርን ባለማመኑ ምክንያት በምድረ በዳ ቀርቷል። እግዚአብሔር የማይታመኑትን የማይታዘዙትን አይታገስም። ለምን? እግዚአብሔር አለማመን ከፍተኛ ኃጢአት ነው። አለመታዘዝ ለእግዚአብሔር ነገር ችላ ማለት ስለሆነ የእግዚአብሔርን አታስፈልገኝም የማለት ትርጉም ስለሆነ እግዚአብሔር እንደማይታገስ እግዚአብሔር እንደሚቀጣ ይሄ መጽሐፍ ይነግረናል። ሌላው በዚህ መጽሐፍ ውስጥ የምናገኘው መሪነትን ነው። እግዚአብሔር በዘኍልቍ መጽሐፍ ውስጥ አንዱ የሚያስተዋውቀን እግዚአብሔር መሪነትን በደንብ አድርጎ ያስተዋውቀናል። እንደምናየው ከግብፅ ምድር ሙሴ፣ አሮን በዋናነት ሙሴ ይመራቸው ነበረ። የዘኍልቍ መጽሐፍ ላይ ግን አስተዳደሩ በጣም ሲሰፋ እግዚአብሔር አምላክ ከሙሴ ስር ሌሎች 70 መሪዎችን እንዳመጣ በእነዚህ ላይ የመሪነትን መንፈስ እንዳደረገ እንመለከታለን። እግዚአብሔር በጣም በሊደርሺፕ የሚያምን ሊደሮችን የሚያፈራ አምላክ ነው። ሊደር ሲወድቅ ህዝቡ እንደሚወድቅ መጽሐፉ ይነግረናል። ሌላው ከሊደርሺፕ አንጻር መሪን የሚቃወም
የሚቃወም መሪውን ሰውየውን ሳይሆን በመሪነት ስፍራ ላይ ያስቀመጠውን እግዚአብሔርን እንደሆነ ዘኍልቍ መጽሐፍ ይነግራል። ይሄንን ከቆሬ ልጆች እንዲሁም ደግሞ ከማርያምና ከአሮን ልጆች ሕይወት እናያለን። ሙሴን ሲቃወሙ የተቃወሙት ሙሴን እንዳልሆነ እግዚአብሔር እንደተቃወሙ እግዚአብሔርም እንደቀጣቸው እንመለከታለን። መሪም ቢሆን የእግዚአብሔርን ቃል ካላከበረ በእግዚአብሔር ካልታመነ ኮንሲኩዌንስ እንዳለበት እንዳውም የከፋ እንደሆነ የዘኍልቍ መጽሐፍ ሲያስተምረን እንመለከታለን። ሌላው በመጽሐፍ ውስጥ የምናገኘው የእግዚአብሔርን መገኘት ነው። እግዚአብሔር አምላክ ሕዝቡን ይመራል። ሕዝቡን ሲመራ በሕዝቡ መካከል ተገኝቶ እንደሆነ ቀን በደመና ሌሊት በእሳት ዓምድ ይመራቸው እንደነበረ የእግዚአብሔር ታቦት በሕዝቡ መካከል ማደሩ የእግዚአብሔር መገኘት ምልክት እንደሆነ እንመለከታለን። ይሄ በመጽሐፍ ውስጥ የምናገኛቸው ኪ የሆኑ ትምህርቶች እንደሆኑ እናስባለን። አንድ ተስፋን አንድን ነገር የምጨምረው በትምህርት ውስጥ የዘኍልቍ መጽሐፍ የሰዎችን መንፈሳዊ ጉዞም የአንድን አማኝ መንፈሳዊ ጉዞም ኢሉስትሬት የሚያደርግ የሚያሳይ መንገድ እንደሆነ እመለከታለሁ። እግዚአብሔር ተስፋ ገብቶ ጉዞን ያስጀምራል። በጉዞ ውስጥ ግን እግዚአብሔር አምላክ የገባልን ተስፋ ጋር ለመድረስ እኛም ለእግዚአብሔር ታማኝ ለእግዚአብሔር ቃል መታዘዝ እንዳለብን ያ ሲሆን እግዚአብሔር ታማኝ ሆኖ የገባውን ቃል ኪዳን እንደሚፈጽምልን ካልገባን ግን እግዚአብሔርን ካልታዘዝን ግን እግዚአብሔር ቁጣ እንደሚመጣብን እናያለን። ይህንን ክፍል ይህንን ሐሳብ በዕብራውያን መጽሐፍ ላይ በአዲስ ኪዳን በተደጋጋሚ ተጠቅሶ እንመለከታለን። መጽሐፍ ቅዱስ በዕብራውያን መጽሐፍ ላይ ሲነግረን በእምነትና በተስፋ የተስፋውን ቃል የወረሱትን እንድትመስሉ እንጂ ዳተኞች አትሁኑ ብሎ ዘኍልቍ መጽሐፍ ላይ የሚገኙ የእስራኤላውያንን የምድረ በዳ ጉዞ እንደ ምሳሌ አድርጎ ሲነግረን እንመለከታለን። ይህንን ክፍል ላንብበውና ከዛ በኋላ ወደ ሐሳባችን ወደ መጽሐፋችን በተለይ ደግሞ ምዕራፍ 3 ጀምሮ ምዕራፍ 4 ምዕራፍ 5 በምናነብበት ሰዓት ይህንን ሐሳብ በዕብራውያን መጽሐፍ ላይ ተነግሮ እንመለከታለን። ስለዚህ እምነታችንን አጽንተን እንድንጠብቅ እንዲሁም ደግሞ በጣም በታማኝነት በትዕግስት ተስፋችንን እንድንወርስ የዕብራውያን መጽሐፍ ዘኍልቍ መጽሐፍ ይዞ ለኛ ደግሞ ምክርን እንደሚሰጠን ምዕራፍ 3ን በመናነብበት ሰዓት ምዕራፍ 4ን በመናነብበት ሰዓት እንመለከታለን። ለምሳሌ ምዕራፍ 4 ቁጥር 2 ላይ ለነዚያ ደግሞ እንደተናገረ ለኛ የምስራች ተሰብኮላል፣ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ እንደተጻፈ ማለት ነው ብሎ ዘኍልቍን ጠቅሶ ዛሬ ላለን መንፈሳዊ ምድራዊ ጉዞ ለምንጓዝ ሳይሆን መንፈሳዊ ጉዞ ለምንጓዝ ሰዎች ለኛም ምን ሲሰጠን እንመለከታለን? ማስጠንቀቂያና ትምህርትን ሲሰጠን እንመለከታለን። ሌሎችንም በመጽሐፉ ላይ ያሉ ክፍሎችን ስንመለከት ይህንን ነገር እንደሚነግረን እንደሚያሳየን ማየት እንደምንችል መናገር እፈልጋለሁ። ሌላው የምናየው የሥነ መለኮት ሐሳቦችን ነው። ቴዎሎጂካል ቲሞችን የምንመለከት የመጀመሪያው በዘኍልቍ መጽሐፍ ውስጥ የምናገኘው ስለ መለኮታዊ ሐሳብ እግዚአብሔርን ባህሪ ነው የምናገኘው። እግዚአብሔርን ባህሪ ደግሞ እንዴት ተገለጠ ብለን ስንመለከት የመጀመሪያው እግዚአብሔር ቅዱስ እንደሆነ እግዚአብሔር አምላክ ተገልጦ እናገኘዋለን። የቅዱስ የሚለው ሐሳብ በዘጸአትም በዘሌዋውያን መጽሐፍ ላይ በስፋት የምናገኘው ስነ መለኮታዊ ሐሳብ ነው። በጣምም ታጋሽ ደግሞ እንደሆነ በመጽሐፉ ላይ እንመለከታለን። በጣም ብዙ ጊዜ ያመጹበት የእስራኤል ሕዝቦች እግዚአብሔር በትዕግስት እድል ሲሰጣቸው እንመለከታለን። ሌላው ደጋግሜ ቅድም እንደተናገርኩት በዘኍልቍ መጽሐፍ ላይ የምናገኘው የእግዚአብሔር ትልቁ ካራክተር ታማኝነት ነው። ቃል ስፔስ እግዚአብሔር ለአብርሃም ለገባው ኪዳን በጣም ታማኝ ሆኖ ቢያምጹበት እንኳን እግዚአብሔር አምላክ እድልን ሲሰጣቸው በታማኝነት ትመለከታላችሁ። ሌላው እግዚአብሔር በሕዝቡ መካከል የሚያድር ሕዝቡን የማይተው ሕዝቡን የሚጠብቅ አምላክ እንደሆነ በዘኍልቍ መጽሐፍ ውስጥ እናገኛለን። ሌላው ሁለተኛ የምናገኘው የሰውን ልጅ ኃጢአተኝነት አጉልቶ የሚያሳየው መጽሐፍ የዘኍልቍ መጽሐፍ ነው። ሰው በጣም በእግዚአብሔር ላይ ማንጎራጎር የሚወድ
ምስጋና የሌለው በጣም ፍርሃት ፈጥሮ የሚከበው አመጽ የሚቀናው ከመታዘዝ ይልቅ ማመጽ የሚቀናው ብዙ ተአምራቶችን እንኳን እያየ እምነቱ የሚዋዥቅ ሰው እንደሆነ የሰው ልጅ ተፈጥሮ እንመለከታለን። ዘኍልቍ መጽሐፍ ሰው እግዚአብሔር ያረገለትን ሁሉ ነገር እየረሳ ኮምፕሌን ወደ ማድረግ እንደሚመጣ በህይወቱ ሊደገሙ የማይችሉ ነገሮች ሁሉ እግዚአብሔር በድንቅና በተአምራት አድርጎ ሲረሱ ትመለከታላችሁ። ይሄ የሰው ልጅን ባህሪ የሚያሳየን ክፍል ነው። ሌላው በሶስተኛ ደረጃ የምናየው ስለ መለኮታዊ ሐሳብ የኢንተርሴሽን ወይም ደግሞ የመካከለኝነትን አገልግሎት በዘኍልቍ መጽሐፍ ላይ እናገኛለን። በተለይ ደግሞ የሙሴን ስራ በዚህ መጽሐፍ ውስጥ እግዚአብሔር አምላክ አጠፋለሁ ሲል ሙሴ በመሃል እየገባ እግዚአብሔርን እና ሕዝቡ መካከል የመካከለኝነትን ስራ ሲሰራ ትመለከታላችሁ። ጋድ እግዚአብሔር መካከለኞችን እንደሚፈልግ ሚዲየት የሚያደርጉ ሰዎችን ሚዲየት የሚያደርጉ አካላትን እንደሚፈልግ በመጽሐፍ ውስጥ እንመለከታለን ማለት ነው። ሌላው ኮቨነንትን ነው። ኮቨነንት ኮንቲኒቲ የኪዳንን መቀጠል የኪዳንን አቅም በዚህ መጽሐፍ ውስጥ እናያለን። እግዚአብሔር አጠፋለሁ ሲል የሙሴ ምልጃ አንዱ ፒክ የሚያደርገው ኪዳኑን ነው። እግዚአብሔርም ደግሞ ህዝቡን አላጠፋም ሲል ሜንሽን የሚያደርገው ኪዳኑ ነው። ስለዚህ ኪዳን በዘፍጥረት መጽሐፍ ላይ ያየነው እግዚአብሔር በራሱ ምሎ ለአብርሃም የገባለት ኪዳን ያ ኪዳን ጽኑ እንደሆነ እግዚአብሔር ኪዳን ከገባ ኪዳኑን እንደማይተው ኪዳኑን ለመፈጸም እግዚአብሔር ሁሉን ነገር እንደሚያደርግ መጽሐፉ ያስተምራል። በዘኍልቍ መጽሐፍ ላይ ኪ ቴክስቶች ወይ ደግሞ ኪ ክፍሎች የትኞቹ ናቸው ካልን በዋናነት በዘኍልቍ መጽሐፍ ላይ የምናገኘው ኪ ሐሳብና የታሪክ ሽፍት የመጣበትን ወይም ደግሞ ሜጀር ተርኒንግ ፖይንት የቱ ነው ካልን ዘኍልቍ ምዕራፍ 13 እና 14 ነው። የሰላዮቹ ሰልሎ መምጣት ሪፖርት ማድረግ በሪፖርት ውስጥ እግዚአብሔርን አለማሰባቸው እግዚአብሔርን ቁጣ እንዳመጣ የካሌብና የኢያሱ ደግሞ አንድ አይነት ነገር አይተው መጥተው ግን ከራሳቸው ይልቅ እግዚአብሔርን ማየታቸው እምነታቸውን በራሳቸው ላይ ሳይሆን በእግዚአብሔር ላይ ማድረጋቸው ትልቅ ሜጀር ሺፍት እንደሆነ እንመለከታለን። የዘኍልቍ መጽሐፍ እግዚአብሔር አምላክ አመፀኛውን ትውልድ ያልታዘዘውን ትውልድ ብዙ ተአምራት ብዙ የእግዚአብሔርን እጅ የእግዚአብሔርን ክብር ያየው ትውልድ እግዚአብሔርን ይሄንን ሁሉ አሳይቶት ባለማመኑ ምክንያት አንድ ሲንግል ፐርሰን ሳይቀር በምድረ በዳ እግዚአብሔር አምላክ የጨረሰበት መጽሐፍ ነው። ዘኍልቍ የእግዚአብሔር ታማኝነት ለማይታመነው ሕዝብ የታየበት መጽሐፍ ነው። ዘኍልቍ ዛሬም ለኛ ብዙ ነገር ይነግረናል። በምድር ባለን ጉዞ ጌታችን መድኃኒታችን ኢየሱስ ክርስቶስን አውቀን ጉዞ ከእግዚአብሔር ከጀመርንበት ነገ እስከምንወርሰው የዘላለም ሕይወት ዛሬም እየኖርንበት ያለነው ሕይወት ትልቅ ማንቂያ ደውል ሆኖ በመጽሐፍ ቅዱሳችን ላይ ተቀምጦ እናገኘዋለን። የዕብራውያን መጽሐፍ ጸሐፊ እንዳለ ከዚህ መጽሐፍ ብዙ እንማራለን። የዘኍልቍ መጽሐፍ ጥናታችን እዚህ ላይ እናበቃለን። በቀጣይ የዘዳግምን መጽሐፍ ጥናት እንመለከታለን። እግዚአብሔር አምላክ ይባርካችሁ። ጥያቄ አስተያየት ካላችሁ በዚህ በኮሜንት ስር መጻፍ ትችላላችሁ። እንዲሁም ደግሞ በአገልግሎቱ በጋይዮስ ሚኒስትሪ የተለያዩ ሶሻል ሚዲያዎች ላይ ቴክስት ብታደርጉልን መመለስ የምንችል መሆኑን ገልጽላችኋለሁ። እግዚአብሔር አምላክ ይባርካችሁ። አሜን።